ነው እንዳለ ማይጸኗን እንደ ዙፋን አድርጎ 9 ወር ከ5 ቀን ተቀምጧል። ምድር የእግር የመረገጫ ናት እንዳለ 9 ወር ከ5 ቀን እግሩ ተረግጧታል አልተረገጣትም? ዳግሚት ምድር ናት ማለት ነው። ሰማይ ወምድር ዘእያገምሮ እፎ እንጋ ማይጸነ ድንግል ጾሮ ሰማይና ምድር የማይችለውን አምላክ ምንኛ የድንግል ማርያም ማይጸን ቻለው ይላል። መቅደሱ ናት ማለት ነው። መቅደሱ ናት። ከርሰ ድንግል አብዮ ተላለም አየራት የድንግል ማርያም ማይጸን አለ አባ ጊዮርጊስ ከአየራት በለጠ። ወተሰብሐ እምሱራፌል ወኪሩቤል በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማኅደረ ለእግዚአብሔር አዶናይ የድንግል ማርያም ማህፀን መቅደስ ስለሆነ ለማን ማደሪያ ሆነ? አዶናይ ለተባለ ለእግዚአብሔር ማደሪያ ጠፈር ናት። እንደገና 7 ሆነው ሊገቡ ይችላሉ። ስንት ሆነው? 7 ሆነው። ለሌዊ ነገዶችም ይሄን 7 ስርዓት ነው ያሳያቸው። 7 ሆነው ይገባሉ። እነዛ 7ቱ መገብተ ዕለታት ይባላሉ። ምን ናቸው እስቲ ይነግረኝ። ፀሐይ፣ ጨረቃ አሉ። 5ቱ ፕላኔቶች ናቸው። መሪ ማለት ማርስ ነው። አጣርድ ሜርኩሪ ነው። መሽተሪ ጁፒተር፣ ቪነስ፣ ዙሁራ እነዚህ ዙሃል፣ ሳተርን በሰማይ የምናያቸው ናቸው ለትለት። አሁን እንደውም በዚህ ወቅት ወደ ማታ አካባቢ ፊታችሁን ዞር አድርጋችሁ ወደ ምዕራብ ስታዩ በጣም ደምቃ ምትታያለች አይደለ? እሷ ምንድናት? ኮከብ አይደለችም። የአጥቢያ ኮከብ ወይም ዙሁራ የምትባለው ቪነስ ናት። እኔ ኢየሱስ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ ይላል። ቀን ላይ ስትወጣ ጠዋት አካባቢ ኮከበ ጽባ፣ ማታ ላይ ኮከበ ምዕራብ። እነዚህ ብቻ 7 ናቸው። የት ያሉት? ሰማይ ላይ ያሉት። ኢየሱስ ክርስቶስ ለዮሐንስ ሲገለጥለት 7ቱ ከዋክብት በቀኝ እጆቹ ነበሩ ይላል። 7ቱ ከዋክብት በምን እጆቹ ነበሩ? በቀኝ እጆቹ። ልክ በዛ አምሳል ዛሬም ቀሳውስት ቅዳሴ ይገባሉ። ስንት ሆነው? 7 ሆነው። ይሄ ስርዓት ነው፣ ፍጹም ስርዓት ነው። 7 ፍጹም ነው። በኋላ በነገስታቱ ዝቅ ብሎ ወደ 5 ወርዷል። ግን እግዚአብሔር ሰውን ሲፈጥረው 7 ነገርን አስቀምጦበታል። ስንት ሰማያት አሉ? እስቲ ንገሩኝ። አረ መልሱ። 7ቱ ሰማያት አሉ። አቡነ ዘበሰማያት በሰማያት የምትኖር አባታችን። ያ 7ቱ ሰማያት ፊታችን ላይ ታትመዋል። ስንት አይኖች አሉን? 2 አይኖች አሉን። ስንት ጆሮዎች አሉን? ቁጠሩ። ስንት አለ? 2። ስንት ያፍንጫ ቀዳዳ? 2። አትሳሳት፣ አንድ አይደለም። እዚህ ጋር አለ። ቁጠር እስቲ። 1 2። ስንት አፍ አለን? ሲደመር 7 በመቶ። ጥበብ ቤቷን ሰራች፣ 7 ምሰሶችን አቆመች ማለቱ 7ቱን ሰማያት 7ቱን ዕለታት መክብበ ሕዋሳት በሆነው እግዚአብሔር እፍ ባለበት ሰማይና ምድርን ባጋጠመበት በሰውነታችን ላይ 7ቱ ስርዓቶች አሉ። ስለዚህ 7 ሆነው ይገባሉ። እነዛ ስጋዊ ናቸው። እነዚህ ደግሞ መንፈሳዊ ከዋክብት ሆነው የክርስቶስን ቅዱስ ስጋውን ክቡር ደሙን ይሰዋሉ። ስለዚህ በቤተ ክርስቲያን ስርዓት ቅዳሴ ሲቀደስ 2 መብራቶች ይቀመጣሉ መንበረ ታቦቱ ላይ። አንዱ በቀኝ ይቀመጣል፣ አንዱ በግራ ይቀመጣል። ዙሪያውን ደግሞ የቀንዲል መብራቶች እንዲበሩ ይደረግ ነበረ። በቀኝ የሚበራው የፀሐይ ምሳሌ ነው። በግራ የሚበራው መብራት ደግሞ የጨረቃ ምሳሌ ነው። ዙሪያውን ያሉት የቀናዲል መብራቶች ደግሞ የከዋክብት ምሳሌ ሆነው ተገልጠዋል። ስለዚህ ቤተክርስቲያን የምን ምሳሌ ናት? የጠፈር ምሳሌ ስለሆነች ሐነጸ መቅደሶ በአርያም መቅደሱን አለ በአርያም ሰራ ካለ በኋላ ዳዊት በምድር ውስጥም ለዘላለም መሰረታት በማለት አስቀምጧል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በዛ አምሳል ነው ሙሴን ሲና ተራራ ላይ ያወጣው ነው። በቃ ይህን ሰማያዊ ስርዓት አሳየው። ምድራዊ አይደለም። ደብተራ ኦሪት ምድራዊት አይደለችም። አሳየው ሰማያዊን ስርዓት። በኋላ በዛች አምሳል ስራ ይለዋል። 3 ክፍል ነው ያሳየው የሰማያዊን ስርዓት። ለዚህ ነው ያሬድ ምን ይላል? ቀዳሚሃ ለጽዮን ሰማየ ሳረረ፣ ከጽዮን አስቀድሞ አለ እግዚአብሔር ሰማይን ፈጠረ አለ። ሰማይ ላይ ነው ያሳየው። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ፣ ዳግመኛ የድንኳኗን አሰራር ለማን አሳየው? ለሙሴ ያሳየው። ስንት ክፍል አድርጎ? 3 ክፍል አድርጎ። የመጀመሪያው አደባባይ ይባላል። እስቲ በሉት። ወይም አጸደ ደብተራ ኦሪት ይባላል። 2 ነገሮች ነው የሚከናወኑበት። የትልቅ የሚሰዋበት መሰዊያ ያለው፣ ካህናት ደግሞ የሚታጠቡበት ነው። በጣም እንደ አውደ ምሕረት ክፍት ነው። ህዝቡ ሁሉ የሚመለከተው ነው። 2ኛውን ክፍል ቅድስት አለው። እስቲ በሉ ድገሙት። ቅድስት ውስጥ ብዙ ስርዓቶች ተከናውነዋል። ያ ማለት እኛ ውስጥ አለ። እስቲ ትንሽ ነግራቸዋለሁ። እሱ ቅድስት ላይ ምን አደረገ? 20 ክንድ ናት።
ሰባቱ የመቅረዝ መብራቶች ይበራሉ። ስንት የመቅረዝ? 7 ቅርንጫፍ ያላቸው የመቅረዝ መብራት ይበራል። እንደገና ደግሞ ማዕጠንት አለ፣ የዕጣን መሰዊያ አለ፣ ህብስት አለ። በወርቅ ጠረጴዛ ላይ 12 ህብስት ይቀመጣል፣ እንዳትረሱት። ቀጥሎ ቅድስተ ቅዱሳን የሚባል በጣም የተለየ ክፍል ነው። እዛ ውስጥ ሊቀ ካህናቱ ብቻ በዓመት ነው የሚገባው። ታቦተ ጽዮን እዛ ነው ያለችው። የአሮን በትር እዛ ነው ያለችው። መሶበ ወርቋ እዛ ናት ያለችው። መብራት አይበራባትም። ማ ብቻ ነው የሚገለጥባት? እግዚአብሔር ብቻ ነው የሚገለጥባት። እና ከኪሩቤል መካከል ድምፅ ይሰማል። ስንት ክፍል ነበረው? አረ መልሱልኝ። 3 ክፍል። ሰውን ሲፈጥረው መቅደሱ አድርጎታል እግዚአብሔር። ለምሳሌ ይሄ ቤተክርስቲያን ሲሰራ ማን ነው የሰራው? እኛ እናንተ ናችሁ አይደለ? ኢንጂነር አርክቴክት መጥቶ ዲዛይን አውጥቶ በጠጠር በሲሚንቶ አድርጎ በኋላ በቅባ ሜሮን ከበረች ቤተክርስቲያን። ያኔ ቤተክርስቲያን ተባለች። እኛን ማን ይሰራል? አረ ንገሩኝ። ሥላሴ ናቸው አይደለ? ያውም የወድ እጆች ሰሩኝ አበጃጁኝ። የሕይወትን እስትንፋስ እፍ ያለብን ማን ነው? ራሱ እግዚአብሔር ነው። ስለዚህ እንደ መቅደስ አድርጎ ሰውን ሰርቶታል። በቃ ተመሳሳይ ነው። ተመሳሳይ ስርዓት ነው። እሺ እና ስርዓቱ ተመሳሳይ ነው ማለት ነው። 3 ነገሮች ማለት ነው። ስለዚህ ልክ እንደ አደባባይ ስጋ አለን። ምን አለን? ስጋ። እንደ ቅድስት ደግሞ ነፍስ አለን። እንደ ቅድስተ ቅዱሳን መንፈስ አለን። በጣም እኮ ነው የሚገርመው። እንቁላል ነን ማለት ነው። እንቁላል 3 ክፍል አለው። ቅርፍት አለው አይደለ? ቀጥሎስ ስትልጡ ነጭ ነገር አለው። መጨረሻስ ምን አለው? አስኳል አለው። ቅዱስ ጳውሎስ የሰላም አምላክ እግዚአብሔር ሁለንተናችሁን ይቀድሳልና ስጋችሁን፣ ነፍሳችሁን፣ መንፈሳችሁን ማለት ሰው ራሱ መቅደስ ነው። ፊልጵስዩስ ነው ማለት ነው። ራሱ መቅደስ ነው። እንደ አደባባይ ስጋ አለን። እንደ ቅድስት ደግሞ ነፍስ አለን። እንደ ቅድስተ ቅዱሳን መንፈስ አለን። አሁን ኮዱን እስቲ ትንሽ ልንገራችሁ። ቆማችሁ ራሳችሁን ተመልከቱት። ቆማችኋል። ቅድስት አለ። እስቲ አደባባይ የቱ ጋ ነው? ቅድስት የቱ ጋ ነው? ቅድስተ ቅዱሳናቸው የቱ ጋ እንደሆነ በ2 መልኩ እግዚአብሔር ገልጦታል። ለዚህ ነው እናንተ እግዚአብሔር መቅደስ እንደሆናችሁ አታውቁም የሚለው። ለምሳሌ አደባባይን እንደ ሆድ ዕቃ፣ ቅድስትን እንደ ልብ፣ ቅድስተ ቅዱሳንን እንደ ጭንቅላት ሰጥቶታል። ማንን ሲፈጥረው? አዳምን ሲፈጥረው ማለት ነው። አደባባይ ላይ ምን ነበረ? በደንብ አስተውሉ። አደባባይ ላይ ምን ነበረ? ቅድም ነግሬያቸዋለሁ። የሚቃጠል መስዋዕት የሚሰዋበት ነበረ፣ የመታጠብ ስርዓት። ስለዚህ ከእሳት ጋርና ከንጽህና ጋር ይያያዛል። በተመሳሳይ መልኩ ሆድ ዕቃችሁ ምንድነው ስራው? ምግብ አያቃጥልም እንደ ጨጓራ? ጉበት ምንድነው ስራው? አንጀት ምንድነው ስራው? ኩላሊት ማጣራት አይደል እንዴ? የአደባባይ ስርዓት ነው። ልብ ደግሞ የቅድስት ስርዓት ነው ያለው። በቅድስት የዕጣን መስዋዕት እንደሚወጣ ሳምባችን ያለው የት ላይ ነው? ልባችን ላይ ነው። ብለን እንተነፍስበታለን። ይሄ ማለት ቅድስት ነው። 7 የመቅረዝ መብራት እንደሚበራ በተመሳሳይ መልኩ 7 መብራቶች ይበሩበታል። ምናችን ላይ? ልባችን ላይ። 12 ህብስት እንዳለ የ12ቱ ሐዋርያት ትምህርት ከልባችን በቃላችን ተወልዶ ይነገርበታል። ይሄ ለእግዚአብሔር ቅድስቱ ነው። ጭንቅላትስ? ቅድስተ ቅዱሳን ነው አይደለም እንዴ? ጭንቅላት ምናችን ነው? ሰው የሚታወቀው በጭንቅላቱ ነው? በምኑ ነው? በፊቱ ነው አይደለም? ፓስፖርትም መታወቂያ ምናችሁ እጃችሁ ነው የሚነሳው? ፊታችሁ ነው? ፊታችን። ይሄ ግጻዊ ነው። ይሄ ትልቅ ነው። እፍ የተባለበት አካል ነው። ስለዚህ እግዚአብሔር አምላክ ሰውን መቅደስ አድርጎ ሰርቶታል። እጃችንን ስንዘረጋ ምን እንሰራለን? ብሉይ ኪዳን ሐዲስ ኪዳን የሚነበብበት ሕያው መጽሐፍ፣ ሕያው መቅደስ ማለት ሰው ነው። ስንት እጆች ሰጠን እግዚአብሔር? አይዟችሁ 2። ስንት መዳፍ ሰጠን? 2። ስንት ጣቶች ሰጠን? 10። በቃ ምን ማለት ነው? ሰው ዝም ብሎ የተሰራ እኮ አይደለም። ኮድ ነው፣ ቀመር ነው፣ ራሱ ፊደል ነው፣ የሥላሴ ፊደል ነው። ልክ እንደ 2 እጅ ፍቅረ እግዚአብሔርና ፍቅረ ቢጽ አለን። እንደ 2 መዳፍ 2 ጽላቶች አሉ። እንደ 10 ቃላት ስንት ጣቶች አሉን? 10 ጣቶች አሉን። እግዚአብሔር አብ
የሙሴን ሕግ በጣታችን የልጁን ሕግ ደግሞ በልባችን ላይ ነው የጻፈው። በምናችን ላይ ነው የጻፈው? በልባችን ላይ ነው ያተመው። ስንት እግሮች አሉን? 2 እግሮች አሉን። 4 ያለው የለም። 4 የበሬ፣ የላም፣ የፍየል፣ የከርከሮ፣ የአሳም ወዘተርፈ ነው። እነሱ ስንት እግር ነው የተሰጣቸው? 4 ነው። ለምን? የሚግጡትን ሳር የሚጠጡትን ውሃ እና መራባት ብቻ ነው። ህይወታቸው ከዚህ ያለፈ አይደለም። ይበላሉ፣ ይጠጣሉ፣ ይዋለዳሉ። ምድር እያዩ ነው የሚኖሩት። ስንት እግር ስላላቸው? 4። ሰውን ግን እግዚአብሔር ሲፈጥረው መቅደሱ ስለሆነ ስንት እግር ሰጥቶታል? እንደ ያዕቁምና እንደ በለስ። ሰሎሞን መቅደሱን ሲሰራ 2 ምሰሶ ብቻ ነው ያቆመው። ያዕቁምና በለስ 2 እግር ብቻ። የእግዚአብሔር መቅደስ ስለሆነ 4 አይደለም 2 ብቻ ነው የተሰጠ። ሰማይ ቀና ብለን እናያለን። ለምን? ሰማያዊት ርስት ስላለችን። ፀሐይን እያየን እውነተኛውን ፀሐይ ኢየሱስን እንድናስበው፣ ጨረቃን እያየን ካህናትን እንድናስብ፣ ከዋክብትን አይተን ዲያቆናት መንፈሳዊ ምስጢርን እንድናስብ ስንት እግር ሰጥቶናል? በጣም ጥሩ። መቅደሱ ነን ማለት ነው። ያዕቁም ነን፣ በለስ ነን ማለት ነው። እግራችን ሁሉ ያዕቁምን በለስን ሲወክል ቀጥ ብለን እንሄዳለን። ግን ደስ የሚላቸው ዛፍ ምን አለው? ስር አለው። ዛፍ ምን አለው? ግንድ አለው። ዛፍ ምን አለው? ቅርንጫፍ አለው። እንደ ስር 2 እግር አለን። እንደ ግንድ ደግሞ ምን አለን? አከርካሪ አለን። ቀጥ ያለው ይሄ አከርካሪ። ቀጥሎ ምን አለን? መቅደስ ነን። ዛሬ አይዟችሁ የራስ ቅል አለን። ምን አለን? የራስ ቅል አለን። ደግሞ እግዚአብሔር ሰውን ምድር ላይ ሲያመጣው መቅደሱ አድርጎታል። እና ለእናቱ በ3 ደንጊያ መቅደስን የሰራ አስቀድሞ በአርአያው አዳምን የፈጠረው አምላክ ነው። ሌላ ነገር አላከናወነ። እድሜውን ደግሞ ጀርባ አጥንታችን ላይ ሾሞታል። ዛሬ ክርስቶስን ሰው ቢያምነውም ባያምነውም እሱ የታመነ አምላክ በመሆኑ እያንዳንዱ ሰው ምድር ላይ ሲመጣ 33 የጀርባ አጥንት ቁጥር አለው። ይሄ እውነት ነው የምነግራችሁ። ስንት ነው ያለው? 33 ምድር ላይ ሲወለድ 33 እስከ ራስ ቅሉ ድረስ ማለት ነው። ጌታ በ33 ዓመቱ የራስ ቅል ጎልጎታ ላይ እንደተሰቀለ ዛሬም እድሜውን በጀርባ አጥንታችን ላይ የራስ ቅልን ደግሞ ጎልጎታው አድርጎ ዕለት መስቀሉ ተተክሎበታል። ይሄ ራስ ቅላችን እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል ቅዱስ ጳውሎስ። ይሄንን አለማየት አዚም ነው፣ በእውነት ጨለማ ነው። ኢየሱስ ክርስቶስን በሰውነታችን አለማየት ጨለማ ነው። አርአያው ነው፣ አምሳሉ ነው። እየሰማችሁ ነው። ለምሳሌ የጌታ የስቅለቱን ስዕል ስትመለከቱ አንድ ጭንቅላት አይታችኋል? አላያችሁ? አንድ ጭንቅላት አለ። የማን ጭንቅላት ይመስላችኋል? የአባታችን የአዳም ጭንቅላት ነው። አዳም ስንተኛ ፍጥረት ነው? 22ኛ ፍጥረት ነው። 22ኛ ፍጥረት በሆነው በአዳም ራስ ላይ ነው መስቀሉ የተተከለው። ዛሬም ሰዎች ሁሉ የእግዚአብሔር መቅደስ በመሆናቸው እያንዳንዱ ሰው ጭንቅላቱ ጎልጎታ ስለሆነ እያንዳንዱ ሰው ልክ እንደ 22ቱ አሌፋት የእግዚአብሔር ስሞች እንደ አዳም አባታችን በኩረ ኩሉ ፍጥረት እኔም አንተም አንቺም ሁላችንም እስከል ቦንስ የራስ ቅላችን አጥንት ቁጥሩ ስንት ነው? 22 ነው። 23 እንኳን አልሆነም። ስንት ነው? 22። ይሄን ያደረገ ማን ነው? እጆች ሰሩኝ አበጃጁኝ የተባለው እግዚአብሔር ብቻ ነው። በጣም እኮ ይደንቃል። ሰውን እኮ በጥፊ መምታት እንኳን አይቻልም። ታውቃላችሁ? አርያ እግዚአብሔር ነው። ይሄን እንዴት ትመተዋለህ? የእግዚአብሔር አርያ እኮ ነው። ይኸውላችሁ ፊታችሁ ላይ ብቻ እንደው ተውት፣ እንደውም ዝቅ ብለን እንመልከተውና ፊታችሁ ላይ ላሳያችሁ። እግዚአብሔር ሰማይና ምድርን ሰው ላይ ገለበጠ። ሐነጸ መቅደሶ በአርያም ወሳረራ ውስተ ምድር ዘላለም ራሱ ይሄ ነው። ለምሳሌ ስንት ሰማያት አሉ? ላይ 7። ቀጥሎስ ምን አለ? ከ7ቱ ሰማያት ዝቅ ስትሉ ባቢል አለ፣ አትሞስፌር ማለት ነው፣ ነፋስ አለ። ቀጥሎ ምን አለ? ውሃና መሬት አለ አይደል? በቃ ሰማዩ እንዲህ ነው ስታሰምሩት። ያ ማለት አንተ ውስጥ አለ፣ እኔ ውስጥ አለ። ለምሳሌ ልክ እንደ 7ቱ ሰማያት የእሳት ሰማያት ናቸው። ጭንቅላታችን እሳት ነው አይደለም? ነው አይደለም እንዴ? የሁሉ ሚሊየንስ ኒውሮንስ ያለው እኮ ነው። ይሁሉ እንዴ እሳት እኮ ነው። እሳት ምንድነው? ብርሃን ነው። እሳት ምንድነው? ሙቀት ነው። ዕውቀትም ከምን ይቀዳል? እንደ ብርሃን ከጭንቅላት ይቀዳል። እስመ ለጠቢብ አዕይንቲሁ ዲበ ርእሱ ይላል ሰሎሞን። የጠቢብ አይኖቹ ራሱ ላይ ናቸው ይላል። ልክ እንደ 7ቱ ሰማያት 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ አፍ ማን ሰጠን? እግዚአብሔር ሰጠን። ቀጥሎ
ነፋስ እንዳለ ቀጥሎ ከጭንቅላታችሁ ዝቅ ስትሉ ደረታችሁን ታገኛላችሁ። ከምንድን ነው የሚወጣው? ከሳምባ ነው፣ ከደረት ነው። ቀጥሎ ውሃና መሬት እንዳለ ሆድቃ በሙሉ በምን የተመላ ነው? ኩላሊት በውሃ የተመላ ነው። ቀጥሎ መሬት እንዳለ ከወገብ በታች እግር ምን ይነካል? መሬትን ይነካል። በቃ እግዚአብሔር እኮ ሰማዩን ነው የገለበጠብን። ይሄን አታውቁም እንዴ? መቅደሱ እንደሆናችሁ እሱን ትታችሁ ከአንገት በታች ትታችሁ ፊታችሁን ብቻ በመስታወት ተመልከቱ። ሁለት አይናችን እንደ እሳት ነው። እሳት ከብርሃን ጋር የተያዘ እንደሆነ አይናችንም ከብርሃን ጋር ይያያዛል። ከእሳት ቀጥሎ ምን አለ? ነፋስ እንዳለ ቀጥሎ ምን አለ? አፍንጫ ሰጥቶና ያለበት አፍንጫ አያችሁ። ቀጥሎ ውሃና መሬት እንዳኖረ ጠጣርና ፈሳሽ የሚወስድ ምን አለን? አፍ አለን። ይሄ እግዚአብሔር አርያ ነው። እንዴት በጥፊ ልትመታው ትችላለህ? አትችልም፣ አይፈቀድልህም። የእግዚአብሔርን ቤት ያፈረሰ እግዚአብሔር ራሱ ያፈርሰዋል፣ ያውም እናንተ ናችሁ ይላል። ስለዚህ ይህን ሁሉ ነገር በዛሬው ትምህርት እንረዳለን እና በእውነት የክብር ባለቤት ጌታችን በእናቱ በቅድስት ድንግል ማርያም ስም ሰኔ 20 ህንፃ ቤተ ክርስቲያን በሶስት ደንጊያ አነጸ። ሰኔ 20 በዛሬው ዕለት አከበረ ስንል ይህን ሁሉ እናስባለን እና አንድ ነገር ብነግራችሁ ዛሬ የእመቤታችንን በዓል በመሆኑ ከኛ ከኢትዮጵያውያን ጋር እስቲ ትንሽ ላነጻጽረው። በእውነት ጌታችን በፊልጵስዩስ በሶስት ደንጊያ በማን ስም ሰራ መቅደስ? እናቱ ራሱ መቅደሱ ናት አይደለችም? ናት አይደለችም? ጽርሐ ቅዱሳቱ ለወልድ ይላታል። የወልድ የመመስገኛው አዳራሽ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰራላችሁ አለ ይላል በኢሳይያስ አድሮ። እግዚአብሔር ሰማይ ዙፋኔ ነው አለ። ሰማይ ምን ነው? ምድር የእግሬ ለኔ ምን አይነት ቤት ትሰራላችሁ አለ። እግዚአብሔር በቃ ቤት አጣ። አንዲት ቤት ግን አግኝቷል። እሷ ማን ነበረች? ድንግል እናቱ ነበረች። ሰማይ ዙፋኔው እንደሆነ በእውነት ማደሪያው በሆነችው በድንግል ማርያም ስም ልጇ ክርስቶስ ዛሬ ቅዳሴ ቤቱን አከናወነ። አመስግኑት በእውነት ሐዋርያትን ሰብስቦ እና የጌታን አብነት አድርገው ኢትዮጵያውያኑ ኦርቶዶክሳውያኑ መቅደስን ሲሰሩ በድንግል ማርያም ስም ነው የጀመሩት። ጌታ በእናቱ ስም በፊልጵስዩስ እንደሰራ የመጀመሪያው የሐዲስ ኪዳኗ ቤተክርስቲያን ኢትዮጵያ ላይ ስትታነጽ በ330 ዓመተ ምህረት አብርሃና አጽብሃ የተባሉ ኢትዮጵያውያን ቅዱሳን ክቡራን ነገስታት በማን ስም ነው የሰሩት? አክሱም ጽዮን ላይ በድንግል ማርያም ስም ነው። ደስ ይበላችሁ። ጌታ ነው መስሎ ማለት ድንግል 12 ክፍል ያላት ያውም 12 ክፍል ናት። 12 ክፍል ያላት መቅደስ ነው የሰሩት እና ሲሰሩ በወርቅ ነው የሰሩት። እንደዛሬው በጠጠር በሲሚንቶ አይደል፣ በእንቁ ነው የሰሩት። ድንግል ማርያም ምንድን ናት? እንቁ ናት አይደለችም? ወርቅ ናት አይደለችም? ማርያም ተሃቱም ትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ። ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች እንዳለ ድንግል ማርያም ዕንቁ ስለሆነች በዕንቁ፣ ድንግል ማርያም ወርቅ ስለሆነች በወርቅ ሰርተዋት ነበረ የመጀመሪያውን መቅደስ። ቀጥሎ ደግሞ ቅዱስ ያሬድ በነበረበት ሰዓትም ታላቁ አባት አቡነ አረጋዊ ደብረ ዳሞ ላይ በማን ስም ነው የሰሩት? በወላዲተ አምላክ በድንግል ማርያም ስም። ንጉሥ ገብረ መስቀል ተመልከቱ ወጣ ከቅዱስ ያሬድ ጋር። ያሬድ ደግሞ የዞረ ዞርኳት የህንፃዋን ማማር አየሁ እያለ ዘመረና ኢትዮጵያውያኑ ጌታ ያደረገውን በፊልጵስዩስ አይተው በድንግል ማርያም ስም ብዙ መቅደስ መስራት ልማዳቸው ነው። ለምሳሌ ላሊበላ እነዛን ሁሉ ውቅር አብያተ ክርስቲያናት ሲሰራ በጣም የምታምር አድርጎ የሰራው የማንን ነው? ቤተ ማርያም ናት አይደለ? 12 ምሰሶ አድርጎ የሰራት የድንግል ማርያም መቅደስ እና ነገስታቱ ሁሉ ለድንግል ማርያም በጣም ጽኑ ፍቅር ነበራቸው። እና አፄ ዳዊት እና አፄ ዘርዓ ያዕቆብ የቅድስት ድንግል ማርያምን ተአምር እንኳን ቅድም የሰማነውን ሲያጽፉ ከቀለሙ ጋር እንባቸው ይደባለቅ ነበረ። ምናቸው? እንባቸውን ጠብ ያደርጉ ነበር ይላል ታሪካቸው እኮ ነው። እመቤታችን በወርቅ ቀለም ስማቸው እንድታጽፍላቸው በመማፀን እንባቸው ከቀለሙ ጋር እንዲዋሃድ ያደርጉ ነበረ። ግብፅ እንኳን ድንግል ማርያም የምትገለጥበት ደብረ ምጥማቅ እንኳን ቢፈርስ እኮ ነው መቅደሷ ቢፈርስ በንጉስ ባርሳባይ አቡነ ዮሐንስ 11ኛ ለአፄ ዘርዓ ያዕቆብ መልእክት ላኩ። ድንግል ማርያም የምትገለጥበት መቅደሳችን ፈረሰ፣ ባክ መታሰቢያዋ እንዳይቀር ብለው ሲሉ ተጉለት ሰሜን ሸዋ ላይ
ደብረ ምጥማቅ አሁን ጻድቃኔ ማርያም የምትባለውን የሰሩ አጼ ዘርዓ ያዕቆብ ነበረ። የሰማችኝ ነው። ምን ያህል የፊልጵስዩስ ታሪክ ሀገራችንም አለ። እነ እቴጌ ምንትዋብ ሴቶቹንስ ብንጠቅስ ቁስቋምን ሲያሰሩ የስደቷ መታሰቢያ ጎንደር ላይ 1000 ሰራተኛ አምጥተው ስንት ሺህ 1000 በምህንድስና የታወቁ በጥረብ የታወቁ ሲሰሩ እመቤታችን ደርቡሻን ያቃጠለውን ማለት ነው። እመቤታችን በእጅጉ ንጽሕት ስለሆነች እመቤታችን ነውር ነቀፋ ስለሌለባት በሷ ስም የሚሰራው ቤተ መቅደስም እንከን የለሽ እንዲሆን ብለው 500 ሲገነባ 500 ደግሞ ቁጭ ብሎ ስተት ይፈልግ ነበረ። ምን ይፈልግ ነበረ? ስተት እንከን እንዳይገኝበት። ተውት፣ እንደው የቅርቡን እንኳን እናምጣ እስቲ። ንጉሠ ነገሥት አጼ ምኒልክ እንጦጦ ማርያምን ከእቴጌ ጣይቱ ጋር ሆነው ሲያሰሩ ጸሐፌ ትእዛዝ ገብረ ሥላሴ የዳግማዊ ምኒልክ ታሪክን በጻፉት መጽሐፋቸው ላይ ብታነቡ 5316 ሰንጋዎች ነው የጣሉት ለቅዳሴ ቤቷ። ስንት አይዟችሁ፣ ስንት 5 ነው ያልኩት? 500 ነው 5000። ጸሐፌ ትእዛዝ ገብረ ሥላሴ ናቸው። የታሪክ እማኝ እዛው ነው። 5300 ሰንጋዎች። እግዚኦ እግዚኦ፣ ምን አይነት ዘመን አልፏል ባካችሁ። ጠጁ ራሱ ይላል በስዊሚንግ ፑል በመዋኛ ገንዳ ተዘጋጅቶ አሳላፊ ቆሞለት ጠጁ ራሱ በገንዳ ነበር ይላል። እንደዚህ እመቤታችን ምን ያህል የምትወዳቸው ነበሩ ማለት። ስንት ሺህ አልኳቸው? ዛሬ 1 ኪሎ ስጋም ብርቅ ሆኖብናል። ተመልከቱ፣ 5000 ሰንጋ። እንደውም ብዙ በልቶ ጠግቦ ዝም ብሎ ተኝቶ ጅብ የበላው ራሱ ብዙ ሰው ነበር በዛ ሰዓት። እና በጣም ይገርማል። እና ኢትዮጵያውያኑ ክርስቶስ እንዳሳያቸው በድንግል ማርያም ስም መቅደስ በማነጽ የታወቁ ናቸው። ጥንት ያንጹ ነበረ፣ አሁንም ያንጻሉ፣ ወደፊትም ያንጻሉ። ድንግል ማርያምም አስራት ሀገሯን ትባርካለች። ወስብሐት ለእግዚአብሔር።